ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ዩክሬን ከአሜሪካ የጸጥታ ዋስትና የማግኘቷ ነገር 100% የተረጋገጠ ሆኗል ሲሉ የሀገሪቱ ፕሬዚደንት ቮሎዲሚር ዘለንስኪ መግለጣቸውን እንዲሁም አለች ዩክሬን Russia has only 4 Oreshnik missiles. ከቶ ባንዷ የሽጉጥ ቢሉ የፌሎቨር ጥይትስ ማን ይገባባታል ይሉትን ያስቧል። ወዳም አሜሪካ በአርክቲክ ቀጠና ከሩሲያና ከቻይና የኒውክሌር ጥቃት ስጋት የጋረጠባትን ጉዳይ ለመግታት ወይም ለመመከት ስትል የአይረን ዶም የሚሳይል መከላከያዋን ለማጥመድ ፕሬዚደንቷ ዶናልድ ትራምፕ ማቀዳቸውን ሩሲያና ቻይና ደግሞ በአርክቲክ ቀጠና የጋራ ቅኝት ማድረግ መጀመራቸውን ተከትሎ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ማስጠንቀቂያ መስጠቱን እንዲሁም Kremlin urged to strike United Kingdom first and plunge Big Ben underwater with Poseidon nuclear. እነዚህንና ከመካከለኛው ምስራቅ ቀጠና የሚያገኟቸውን ወቅታዊ መረጃዎች ይዣለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ አሉ ትናንት አመሻሹን አሜሪካ ለዩክሬን የጸጥታ ዋስትና መስጠቷን 100% አረጋግጠና አላሉ። እውን ትራምፕ የዚያ መሰሉ እምነት የሚጣልባቸው ናቸው ወይ ሲሉ የዘለንስኪን መግለጫ ከሰሙ በኋላ ትችትና ስላቃቸውን የሰነዘሩት ብዙዎች ናቸው። እንኪያስ በዩክሬንና በሩሲያ መካከል የሰላም ስምምነት ይደረሳል ተብሎ ጥረቱ ገፍቶና ሰፍቶ ቢነገርም እስካሁን ግን የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንና የአሜሪካዎቻቸው ዶናልድ ጄ ትራምፕ ሁለቱም የለም እባብ ለእባብ ይታይ ካብ ለካብናቸው እነርሱ የሚተዋወቁበት መንገድ አለ ይሏቸዋል። እንዴት ሲሉ የሚጠይቁትም በዚያው ልክ ናቸውና ምላሹ ይሄ ነው ይላል። የአሜሪካው ፕሬዚደንት በሩሲያው ፕሬዚደንት ላይ የሚጨክኑበት አንጀት የላቸውም ነው የሚባለው። እስኪ ጠለቅ እንበል። የሩሲያው ፕሬዚደንት በዩክሬን በገቡበት ጦርነት መጀመሪያ ላይ ሕግ የማስከበር ወይም ደግሞ ዲናዚፊኬሽን፣ ዲኒውክሊራይዜሽን፣ ዲሚሊታራይዜሽን ዩክሬንን ከኒውክሌር ጦር መሳሪያ ነፃ እናደርጋታለን ወይም እናስፈታታለን፣ ትጥቋን በሙሉ እናስፈታለን፣ አለያም ናዚ ናትና ከናዚ አቋምና አመለካከቷ ከዚያ ስነ ልቦና ነፃ እናወጣታለን። አሁን በስልጣን ላይ ያለው የዘለንስኪ አስተዳደር የናዚ አቀንቃይ ነው በሚል ሁሉንም ነገር ለማጠቃለል ሩሲያ በዚያ የካቲት 24 2022 ሐሙስ ቀን ጥቃቷን ስትጀምር ሩሲያ የሰጠችው መግለጫ ነው። ታዲያ በዚያን ሂደትም ጦርነቱ የሚያበቃ አልሆነም። ይኸው ዛሬ ጦርነቱ 4ኛ ዓመቱን ሊደፍን ነው። ምናልባትም ከአንድ ወር ያነሰ ጊዜ ነው የሚቀረው። የካቲት 24 በአውሮፓውያኑ እሱን ቀን መጠበቅ ነው። ይሄ ጉዳይ ባለበት በዚያ ሂደት የባይደን አስተዳደር ሩሲያ ከዩክሬን ለቃ እንድትወጣ ብዙ ቢጥርም ብዙ ማዕቀብም ቢጥል ማስፈራሪያና ዛቻ ማስጠንቀቂያ ያን ሁሉ ቢያከታትልም ፑቲን ፍንክች አላሉም፣ ከዩክሬን አልወጡም። ይብሱን ፑቲን ምንድን ያደረጉት የሩሲያ ግዛቶች ናቸው የሩሲያ ቋንቋ ተናጋሪዎች ባሉባቸው ሁሉ ህዝበ ውሳኔ አስደርገን ምርጫ እናስመርጣለን ባሉት መሰረት በኬርሶን፣ በዛፖሪዚያ፣ በሉሃንስክና በዶኔስክ ግዛቶች ዶንባስንም ጨምሮ ህዝበ ውሳኔ አስደርገው ምርጫ ማስመረጣቸውንም እናስታውሳለን። ያ ሲሆን እነዚህ መሬቶች የኛ ናቸው፣ የሩሲያ አካል ክፍል ናቸው የሚል አቋም ነው የነበራቸው። የባይደን አስተዳደር እንደዛተ እንደፎከረ እንዳስጠነቀቀ
በኔቶም ክንድ ሊፈትን በዚያ የምስራቅ አውሮፓ ባልካን ቀጠና በፖላንድ በሊቱዋኒያና በኤስቶኒያ ኃይሉን ቢያስደፍጥም ደፍሮ ግን በሩሲያ ላይ የሳበው ምላጭ አልነበረም። የባይደን አስተዳደር እንደዚያው እንዳደረገ ዳግም ለመመረጥ መጀመሪያ በባይደን በራሳቸው በኋላ ላይም የእርሳቸውን መዳከም ተመልክቶ የዴሞክራት ፓርቲው በምክትል ፕሬዚደንቷ ወይዘሮ ካማላ ሃሪስም በሳቸውም አንደበት ቢለፍፍ ዳግም የዴሞክራት ፓርቲ ሊመረጥ አልቻለም። የኋላ ኋላ ላይ የምርጫው ውጤት ሲጠናቀቅ ቀድሞ 4 ዓመታትን በዋይት ሃውስ ነግሰው ዳግም ተመልሼ ባልመጣብህን ያደለሁም ብለው ዝተውና ፎክረው የሄዱት የዛሬው ዶናልድ ትራምፕ ዳግም ተመልሰው ተመርጠውበት ገብተዋል። ታዲያ እርሳቸው በምርጫ ዘመቻቸውም ወቅት ምን ሲሉ ነበር? እኔን ተመርጬ ቢሆን ኖሮ ቀድሞውኑ ባይደንን ከምትመርጡን ያሸንፌ ተመርጬ መርጣችሁ ቢሆን ኖሮ በሩሲያና በዩክሬን መካከል ቀድሞ ነገር ጦርነቱም አይጫርም አይጀመርም ነበር። አሁንም ቢሆን ከመረጣችሁኝ በ24 ሰዓት ውስጥ ጦርነቱን አስቆመዋለሁ፣ ዓለምን ከጭንቀቱ አገላግላታለሁ ሲሉ ዝተውና ፎክረው ትራምፕ ተመርጠው ቤተ መንግሥት ገቡ። ነገር ግን ሞከሩት፣ አልሆነላቸው። እንኳን በ24 ሰዓት ይኸው ከ6 ወራት በላይ ቢቆጠሩ የሆነላቸው ነገር የለም። ዓመት ሞላው። የተጨበጠ የሰላም ድርድር አልተገኘም። ታዲያ ጦርነቱ በዚያው ቀጥሏል። ትራምፕና ፑቲን ፊት ለፊት ተገናኙ። ትራምፕና ዘለንስኪ ከአንድ 2-3 ጊዜ ፊት ለፊት ተገናኙ። ቡጥ ቀረሽ ንግግር ተጫዋጫሁ፣ ተነጋገሩ። ጠብ ያለ ነገር የለም። ሩሲያ ከዩክሬን መውጣት አልቻለችም። አሁን እዚህ ጋር ታዲያ ምንድን ነው የሚሉት የነገር ሰንጣቂዎቹና የፖለቲካ ታዛቢዎቹ? አረ ለመሆኑ ትራምፕስ ማን ሆነው ፑቲንን ከዩክሬን ምድር ለቀው ውጣ ይሏቸዋል? ያንተ አይደለም ይሏቸዋል? በየትኛው ስነ ልቦናቸው በየትኛው ንጽህናቸው ያንን ይላሉ ሲሉ የሚሳለቁባቸው ለቁጥር ያታክታሉ። ዛሬ የአሜሪካው ፕሬዚደንት ዶናልድ ትራምፕ ውሻ በቀደደው ዥብ ይገባልን በሆነ ስሌታቸው የግሪንላንድን ደሴት፣ ካናዳን፣ የፓናማ ካናልና የሜክሲኮን ሰርጥ ወይም ጋልፍ ኦፍ ሜክሲኮን ጠቅልዬ ይዛለሁ ብለዋል። ታዲያ የት ቆመውና የት ሆነው ነው ፑቲንን ከዩክሬን ምድር ውጣ የሚሏቸው? ሁለቱ ውስጥ ለውስጥ ይተዋወቃሉ፣ የሚጨካከኑበት ልቦና የላቸው የሚባለው በብዙዎቹ ዘንድ ለዚያ ነው። ፑቲንም እኮ መሬት ነው ልቁረጥና ልውሰድ ያሉት ወይም ጠቅልዬ ይዛለሁ ያሉት። ታዲያ ትራምፕስ ምን አሉ መጡና ያንኑ አይደለም ወይ የደገሙት? ግሪንላንድ አስተዳዳሪ ጌታ ወይም መንግሥት አላት፣ በራስ ገዝነት ለዴንማርክ የምትተዳደር ወይም ያደረች ናት። የለም ያችን እጠቀልላለሁ አሉ። በምን መልኩ? ውስጠ ሚስጥሩ ሲፈተሽ ይሄ ነው። ፑቲንና ትራምፕ የሚጨካከኑበት ምንም ነገር የለም። ፑቲን እንዳፈነገጡ ዞር በል ካሉ ዞር በል ነው፣ አበቃ። ትራምፕ የሚወስዱት የኃይል እርምጃ ሊኖራቸው አይችልም የሚሉት ብዙዎች ናቸው። ነገር ግን ከአሜሪካ የአሁኑ አቋም አንጻር ሰውየው የትኛውንም አማራጭ አይጠቀሙም ብሎ መደምደም ይከብዳል የሚሉቱ ደግሞ በአንድ ወገን ይሞግታሉ። ለማንኛውም የጊዜ ጉዳይ ነው፣ በሂደት የሚመጣውን መጠበቅ ነው። ሌላው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ያሉት ሩሲያ እኮ ያላት 4 የኦሬሽኒክ ሚሳይል ብቻ ነው፣ ምን ያስፈራናል አይነት ነገር። ታዲያ የነገር ሰንጣቂዎቹ ቀበል ብለው የወታደራዊ ተንታኞቹ በአንድ የሰባራ ሽጉጥ ጥይት ማን ሊገባ ይችላል? እንኪያስ በአንድ የፌሎቬር ጥይትስ ቢሆን ማን ነው የሚገባው? እንኳን 4 የኦሬሽኒክ ሚሳይል ከዚህ ቀደም 2ቱን ተኩሳለች ሩሲያ። 2ቱንም በዩክሬን ግዛቶች ላይ ተኩሳ ጉድ ድንቅ ነው የተባለው። ያንን መሳሪያ እንዲያውም የትኛውም የሚሳይል መከላከያ መክቶ አያስቀረውም፣ ቀድሞ ነገር አያየውም፣ የትኛውም ራዳርም አያየውም ነው የተባለው። ታዲያ 4 ብቻ ከሆኑ 2 ብቻ ቀርቷል ማለት ነው። እውነት ይሆን? ለዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ የሚቀር ጉዳይ ነው። በሞኝ እጅ የዘንዶ ጉድጓድ ይለካል። ሰሞኑን ዘለንስኪ የአውሮፓን መንግስታት ክፉኛ ሲያወግዟቸውና ክፉኛ ሲተቿቸው ሲወቅሷቸውም ነበር፣ ሲከሷቸው። በእኛ ጉዳይ በሩሲያ ላይ የጸና አቋም የላቸውም፣ የፖለቲካ ፈቃደኛነት የላቸውም፣ ቁርጠኛ አይደሉም ሲሉ ወቅሰዋቸዋል። ዕድሜ ለአሜሪካ እንጂ አሉ ዘለንስኪ። አትኩራ ገብስ ጎመን ባወጣው ነፍስ ይላሉ። የአውሮፓ መንግስታት እውን ለዩክሬን የከፈሉት ዋጋ አልነበረም ወይ? ዛሬ ዘለንስኪ ዕድሜ ለአሜሪካ ሲሉ የተመጻደቁበት ጉዳይ ወዴት ሊያደርሳቸው ነው? ትዝብቱ ነው እንጂ ስለት ሰው አይጎዳም ይላሉ። እሳቸው ያሻቸውንም ቢናገሩ አንድም ዛሬ ካሉበት
የከፋ ጦርነት አንጻር ነው። ሁለትም አሜሪካንን በመተማመን እንኳ ባይሆን ዞር በይ ስትል ገሸሽ አርገው ጣል እንዳያደርጓት ነው ከናካቴው ለአሜሪካው ፕሬዚደንት ዶናልድ ትራምፕ ወኔና ሙገሳ ለመስጠት ያቀዱት ወይም የመቱት ብልሃት ነው ይሏቸዋል። ምንም ይሁን ምንም ብቻ ግን ያ ሆኗል። ሌላው ሩሲያ ቀድሞውንም ሁለት ፊት ስለት ያለውን ሰይፏን ስላ አንገቷን ብቻ የምትጠብቅላት እንግሊዝ ዛሬም ዛቻና ማስጠንቀቂያ ተሰጥቷታል። ለመጀመሪያ ጊዜ በኒውክለር ጦር መሳሪያ ጥርግርግ አድርጌ የማውድማት ሀገር ስትል ሩሲያ እንግሊዝ ናት። ሩሲያ በራሷ ተናግራለች። ከባህር ጥልቅ ስፍራ ባስደፈጥኩት የፒ8 ወይም የፖዛይዶን ድሮን በዚያ ነው ማጠፋት። ያንን ደጋግሜ ተመልክቼዋለሁ። ዛሬ የሚወጣው መረጃ ይህንኑ ነው የሚያመለክተው። በሌላም ዜና በዚሁ በዩክሬን ጉዳይ እጸድቅ ብዬ ባዝላት ተንጠልጥላ ቀረችን የተረቱት የአውሮፓ መንግስታት አሁንም የራሷ አሮባት የሰው ታማስላለች ሆነዋል። የዩክሬንን ጉዳይ ሳይፈቱ ሳይጨርሱት ከዳር ሳያደርሱት የዛው የአውሮፓ ምድር አካል የሆነችው የኔቶ አባል ሀገሯ የዴንማርኳ ራስ ገዝ የዓለማችን ትልቁ ደሴት ግሪንላንድ በአሜሪካው ፕሬዚደንት ዶናልድ ትራምፕ ልትጠለፍ እንደተዘጋጀች እንደታቀደላት ሙሽራ ጉድ ድንቅ እየተባለለት ነው። ወስደዋለሁ ብለዋል ትራምፕ። ከሩሲያ የተቃጣባቸውን ስጋት ቁስል ሆኖ ክፉኛ እየጠዘጠዘ ሲቆጠቁጥና ሲያራዣቸው ሲመኩ ሲፎክሩባት የነበረችው የገዛ ፊት አውራሪያቸው ሀገር አሜሪካ ፊቷን አዙራባቸዋለች ነው የተባለው። አውሮፓውያኑ በአመዛኙ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ጥምረት አባል ሀገራት ናቸው። እዚህ ጋር ቆም እንበል። የኔቶ ወይም የኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት 32 አባል ሀገራትን አቅፎ የያዘ ነው። ድርጅቱ ከተመሰረተ በጣም ረዥም ዓመታት ያስቆጠረ ነው። ያኔ በቀዝቃዛው ጦርነት ዘመን ሁለቱ የዓለምን የኃይል ሚዛን አስጠብቀው ዘልቀዋል የሚባላቸው የዋርሶው ፓክት ወይም የዋርሶው ኪዳን ድርጅት በሶቪየት ሶሻሊስት ሪፐብሊክ የሚመራ የነበረው ዋርሶው ፓክትና በዩናይትድ ስቴትስ ኦፍ አሜሪካ የሚመራ እስከ ዛሬም ድረስ በዚያው የቀጠለው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ሁለቱ ነበሩ። ነገር ግን የኋላ ኋላ ላይ አሜሪካ ካለባትና ከገባት ብርቱ ስጋትና ፍርሃት አንጻር ዋርሶውን ከሰማይም ከምድርም ብላ ብትንትኑን አውጥታ አላሽቃ አፈራርሰዋለች። ዛሬ የተበታተኑት እነ ዩክሬን፣ ላቲቪያ፣ ሞልዶቫ በጣም ብዙዎች ወደ 16 ግዛት የሚጠጉት ዛሬ ሀገርና መንግስት ተብለው የቆሙት ብዙዎቹ የዚያን ዘመን የሶቪየት ሶሻሊስት ሪፐብሊክ ግዛቶች ነበሩ፣ ክፍለ ሀገሮች ነበሩ። ምስራቅ አውሮፓ ላይ በተለይ በድህነት ዛሬም ስማቸው የሚጠራው ላንቃቸውን በተገቢው ማርጠብ አልቻሉም የሚባላቸው ብዙዎቹ ሀገራት በዚያን ጊዜው ጠንካራው የዓለማችን ግዙፉ የሶቪየት ህብረት ኃይል የሚመሩ ነበር ነው የሚባለው። ታዲያ ዛሬ ያፈርሷል። ነገር ግን የግዙፉ የምዕራባውያኑ የጦር ጥምረትም ቢሆን ሄዶ በራሱም ባይሆን አሁንም በበቀል ስሌት በተራቀቀ መንገድ በሩሲያው ፕሬዚደንት ቭላዲሚር ፑቲን በሳቸው በተሰላ ቀመር ኔቶ ተንገዳግዷል። እንደው ፑቲን ስለታቸውን ለማን ያስገቡት ይሆን? ኔቶ ከፈራረሰላቸው ባሰሉት ቀመር መሰረት ኔቶና አሜሪካ ተጋጭተው ሆድና ጀርባ ሆነው የሚቆሙ ከሆነ ፑቲን ደስታቸውን በአገራቸው ክሬምሊን ቤተ መንግስት ከፈንጠዚያቸው ውጪ ሌት ቢሳሉ ደረሰላቸው ይሆን? እውን ምን ይሉ ይሆን ፑቲን ነው የሚባለው። በእርግጥም ዛሬ ላይ የዚያ የባለ 32 አባል ሀገራቱ ጥምረት ኔቶ ክፉኛ ሆዱ ሻክሯል። አይውጣው አይተፋው ጉዳይ ገጥሞታል ነው የተባለው። ፊት አውራሪዋ ሀገር አሜሪካ አደራዋን በልታለች፣ እጠቀልለዋለሁ ብላለች። ካናዳንም በዚህ ወቅት የአሜሪካው ፕሬዚደንት ዶናልድ ትራምፕና የካናዳው ጠቅላይ ሚኒስትር ሆዳቸው ሻክሯል። ሁለቱ በነገር ተነካክተዋል ነው የሚባለው። አሁን ትራምፕ ካናዳንም የግሪንላንድ ደሴትን ከጠቀለሉ በኋላ ፊታቸውን በዛው በሰሜን አሜሪካ ባለው ካናዳን 51ኛ ግዛት ያደርገዋለሁ ባሉት መሰረት ወደ ካናዳ ፊታቸውን ማዞራቸውና ክንዳቸውን መዘርጋታቸው አይቀርም። ስለዚህ ሳይቃጠል በቅጠል ዛሬ ትራምፕ ሳይከካ ተቦካን እየሆኑ የሚናገሩት ንግግር ሁሉ ገሚሱ ተግባራዊ ሆኗልና አያደርጉትም አይባልም፣ ያደርጋሉ። ቬኔዙዌላ ላይ እንደዛ ሲዝቱ
ዓለም ከቁባም ሳይቆጥራቸው የጦር ኃይላቸውን ሁሉ አስጠግተው በካሪቢያን የውሃ ክልል የኋላ ኋላ ላይ በሄሊኮፕተር ኮማንዶቻቸውን ዱብ አድርገው ኒኮላስ ማዱሮን ከነ ምሽታቸው ከዚያ ከቤተ መንግሥታቸው እቅፍ አውጥተው ሀገራቸው ወስደዋቸዋል። እሳቸውን ያየ ይመሰክረዋል፣ ይናገረዋል፣ ያንን ይፈሯል። በተለይ የሩሲያው ፕሬዚደንት ቭላዲሚር ፑቲን የውሻን ጥርስ ባጥንት ይፈሩታል ሲሉ ስጋትና ፍርሃት ገብቷቸዋል ነው የተባለው። እውነት ይሁን ወይም ሌላ እዚህ ሆኖ ማረጋገጫ መስጠት አይቻልም። ታዲያ የአሜሪካው ፕሬዚደንት ዶናልድ ትራምፕ አሁን ከአውሮፓኑ ጋር ተፋጠዋል። የግሪንላንድን አሜሪካ መጠቅለል ጉዳይ የተቃወምሽና የተቃረንሽ እያንዳንድሽ ይህንን ያህል ታሪፍ እጥልብሻለሁ ታይዋለሽ ሲሉ ዝተዋል። ያደርጉታል። እሳቸው ወዳጅ አጋርና አባር ብሎ ነገር ከመስመራቸው ፈቀቅ ሊያደርጋቸው አይችልም። ከያዙት እቅድ ከያዙት አቋም የኔቶ ጥምረት የሚባሉት ከ32ቱ አባል ሀገራት 2ቱ ብቻ ናቸው ከሰሜን አሜሪካ የተቀላቀሉት። ሌሎቹ 30ዎቹ የአውሮፓ መንግስታት ናቸው። ካናዳም አኩርፋለች ከአሜሪካ። አሜሪካ ብቻዋን የቀረችው። ታዲያ አሁን አሜሪካ ግሪንላንድን ለመጠቅለል ብቻዋን ከዘመተች እነዚያ 31ዱ አባል ሀገራት ተከላክለው ግሪንላንድን ከትራምፕ ክራንቻ ሊያላቀቋት ይችላሉ ወይ የሚል መረጃ ወጥቶ ጥያቄ ነው። ዛሬ በዚያ ግዙፉ ጥምረታቸው ሊያምኑበትም ሊተማመኑበትም አልቻሉም ይሏቸዋል። ልቡ ቢሉ ልብሱ፣ ወኔው ቢሉ የጦር መሳሪያው፣ የሁሉም ነገር ምንጩ አሜሪካ ናትና ነው። ታዲያ አሁን አሜሪካ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ቀርቶ የተባበሩት መንግስታት ድርጅትንም ገሸሽ ልታደርገውና ልታሽመደምደው አስባለች፣ ስሌት ቀምራለች የሚል መረጃ በስፋት በሚወጣበት በዚህ ዘመን የግሪንላንድን ደሴት ቆርጣ ለመጠቅለል ወስናና ተዘጋጅታ ቆማለች። አውሮፓኑ በበኩላቸው አይደረግም ሲሉ ማፍጠጥና መቆጣታቸው ቢነገርም ግን ዛሬ የወጣው መረጃ ይህንን ሲል ገበናቸውን ገላልጦ ያሳያል። ዩሮፕ ኢዝ ስቲል አንፕሪፔርድ ቱ ዲፌንድ ግሪንላንድ። አሁንም ዝግጁ አይደለም። ቢዘጋጅስ ምንድን ነው? የጦር ኃይሎቹን ወታደሮቹን እኮ ወደ ግሪንላንድ ልኳል። እንደ ጀርመን መሰሎቹ ሀገራት ወታደሮች ልከዋል ሲባል 13 ወታደር ነው ላኩ የተባለው። በዚህ ጥቂት ኃይል የአሜሪካንን ክንድ ለማሸማገል ወይስ ለማገላገል ይችሉ ይሆን? አሁንም አልተዘጋጁም ነው ያለው ዘገባው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው የግሪንላንድ ደሴት በሩሲያና በቻይና ተከቧልና ወደዚያው መዝመት አለብኝ ሲሉ አይናቸውን በዚያው አፍጥጠዋል። ትራምፕ ያንን ይበሉ፣ ግሪንላንድ ኢዝ ሰራውንድድ ባይ ሩሲያ አንድ ቻይኒዝ ሺፕስ። ሌሎች ጉዳዩን በቅርበት በነቂስም እናውቃለን ያሉ 2 ምንጮች በበኩላቸው ይህንን ብለዋል። አት ኢዝ ኮምፕሊትሊ ፎልስ። በንጉሥ አይቆጡም፣ በጨለማ አያፈጡም። ትራምፕን ማን ዋሽተዋል ይላቸዋል። ዋሽተዋል ሲለፍፍ ቢውል ትራምፕ ጉዳያቸው ነው ወይ? ያቀዱትን እቅዳቸውን ከመተግበር አይመለሱም። ከዚያም ውጭ ትራምፕ ከምንም የማይቆጥሩት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶም ቢሆን የቻይናና የሩሲያን በአርክቲክ ቀጠና ስለማድፈጣቸው የሰጠው ማረጋገጫ የለም። ኔቶ ማረጋገጫ ሰጠ? ቻይናና ሩሲያ ስጋት ናቸው አለ አላለም? አሜሪካ እንደሆነ የግሪንላንድን ደሴት ከመጠቅለል አንድም ነገር አያግደኝም ብላለች። ቀድሞኑ ተናግረዋል። ባለፈው ሳምንታት ትራምፕ ደጋግመው ተናግረዋል። ይሄ እንደዚህ ባለበት ሁኔታ ደግሞ ቻይናና ሩሲያ በጋራ በአርክቲክ ቀጠና ቅኝት ጀምረዋል ነው የተባለው። ታዲያ እዚህ ጋር የትራምፕ ጥርጣሬ ወይም የትራምፕ መግለጫ እውን አልሆነም ወይ? ቻይናና ሩሲያ የጦር መርከቦቻቸውን በአርክቲክ ቀጠና ማንም የዚያን የግሪንላንድን ደሴት የማዕድን ሀብት ብቻውን አይዘርፍም፣ ብቻውን አይቦርቅበትም በሚል ነገር አብኩተውና አለንቅጠው በዚያው ማጀት ሊጋግሩት እዚያው ደርሰዋል፣ አድፍጠዋል ነው የተባለው። ዛሬ ቅኝት ጀምረዋል። ይሄኔ ታዲያ ምንድን ያለው ኔቶ ማስጠንቀቂያ ሰጠ ለሩሲያና ለአሜሪካ። ነፍስ ካለ መንፈራገጥ አይቀርም ይላሉ ኢትዮጵያውያኑ። አሜሪካ ኔቶን እፈትነዋለሁ፣ እስኪ በደቡባዊ ግዛት ከሜክሲኮ በምንዋሰንበት ድንበራችን እንደ ዘመቻ የሚሰፍሩብንን በየቀኑ የሚወሩንን ስደተኞች ካስቆመ በዚያ ቀላሉ ነገር ፈተና ሰጠዋለሁ ብለዋል ትራምፕ። ለዚያም ነው ከምንም አይቆጥሩትም እየተባለ የሚነገረው። ኔቶ ያለ አሜሪካ መተንፈስ የማይችል ነው ይሉታል ብዙዎቹ። አሜሪካም በአርክቲክ ቀጠና የኒውክሌር ጥቃት ስጋት አለብኝ ስትል የአይረንዶም መከላከያዋን በዚያ ለመትከል ፕሬዚደንቷ ዶናልድ ትራምፕ እያጤኑ ነው የተባለው። እውነትም ቻይናና ሩሲያ የግሪንላንድን ደሴት ወይም የአርክቲክ ቀጠናን የማዕድን ሀብት ዘርፍ እንዲሁ ትተው ቁጭ አይሉም። በምንም ተአምር ቢሆን ከዚያ ይደርሰናል የሚለውን እቅዳቸውን
እነሱም ቢሆን የበላተኛ ታዛቢ አንሆንም ሲሉ ከአሜሪካ ጋር መቀራመታቸው አይቀርም ነው የሚባለው። ያለበለዚያማ የዝንብ ተላላ ከአንድ በሬ ደም ያመልጣታል ይሉትን መሆናቸው ነው ይሏቸዋል። የአርጋጃና ጓጆቹ ወይም የነገር አጨብጫቢዎቹና የእሳት ለኳሾቹ ቁጥር ምላሳቸው የትም ይደርሳል፣ የትም ይረዝማል። ያ በሩሲያና በአሜሪካ መካከል ያለው ግጭት እንዲፈነዳ ያሞጠሞጠው እንዲፈርጥ የማይፈነቅሉት ድንጋይ የማያንከባልሉት ናዳ የለም ይሏቸዋል። የመጨረሻ ወዳደረግኩት ርዕሰ ጉዳይ ልለፍ። የአሜሪካዋ የጦር አውሮፕላን ጫኝ መርከብ ዩኤስኤስ አብርሃም ሊንከን ወይም በትራምፕ የቅርብ ጊዜ መጠሪያዋ አርማዳዋ በመካከለኛው ምስራቅ ቀጠና የውሃ ክልል ደርሳለች የሚል መረጃ ዛሬ ወጥቷል። ያቺ የጦር አውሮፕላን ጫኝ መርከብ በዚያ ከደረሰች ምን ይፈጠራል ከተባለ ኢራንን ለመምታት በሚያስችላት የቅርብ ርቀት ላይ ሆና መልህቋን ጥላለች። ታዲያ በልበለው የሚል ትዕዛዝ ከተሰጠ ለአሜሪካና ለእስራኤል ጦር ኃይሎች ያቺ የአብርሃም ሊንከን የጦር አውሮፕላን ጫኝ መርከቧ የመጀመሪያውን ጥይት ከነመረቁ ኢራንን ትግታታለች ነው የተባለው። ኢራን እንዲህ በዋዛ እንደ ሕፃን ልጅ ወተት እንደሚጋተው ባትሆንም ከሳሽ የተከሳሽን ልብ ቢያውቀው ኖሮ ከቤቱም አይወጣም ነበር ይላሉ አበው። ኢራን እያስጠነቀቀች ነው ዛሬም። የኢራኑ አብዮታዊ ዘብ ኃይል ዋና አዛዥ ጀነራል መሐመድ ፓክፑር ባለፈው ሳምንት መጨረሻ ቀናትም ማስጠንቀቂያ ሰጥተው ነበር። ቅዳሜ ዕለትም ጎበዝ ወቁት፣ ተመልከቱት፣ የእጃችን ጣት በሙሉ በጦር መሳሪያው ምላጭ ላይ አርፏል። ለማንም ችግር የለብንም። ከዚህ በኋላ ውርድ ከራሳችን፣ እጃችን ላይ ባለው መሳሪያ ሁሉ እንመታለን ጠላታችንን ሲሉ በደፈናው አስጠንቅቀዋል ደጋግመው። ቅዳሜ ዕለታም ያን ደግመውታል። በሌላም በኩል የአሜሪካ ጦር ኃይል ዋና አዛዡ ሜጀር ጀነራል ብራድ ኩፐር እና የእስራኤሉ ጦር ኃይል ዋና አዛዥ ኤያል ዛሚርም ትናንት በዚያው በመካከለኛው ምስራቅ ቀጠና ተገናኝተው በጥልቅ ዶልተዋል ነው የተባለው። እንደውም የሁለቱ ሀገራት ጦር ኃይል ዋና አዛዦች ለሰዓታት የረዘመና የጠለቀ ምክክር ማድረጋቸው ነው የተሰማው። ኢራንም በበኩሏ የለም ጉዳዩ ሞትን ፈርተን ሳናንቀላፋ አናድርም፣ ከገባችሁኑ ግቡ፣ ነገር ግን የምትገቡበት የእሳት ባህር ዋና እንጂ የፋርስ ባህር ወይም ደግሞ የፔርሺያን ጋልፍ የውሃ ዋና አይደለምና ዳግም ይህችን ዓለም መለስ ብላችሁ እንደማታዩ አውቃችሁ ግቡበት ስትል እያስጠነቀቀች ነው። ኢራን የሰው አልባ የጦር አውሮፕላኖቿ ጉዳይ ሲነሳ እንደ በረሃ ግሪሳ ወፍ ወይም ደግሞ በአንድ ወቅት እንደሚከሰት የአንበጣ መንጋ ሰማይን ሙሉ በሙሉ ሸፍነው አሜሪካን አይኗን ቢሉ እግሯን መሰናክልና ግርዶሽ ይጥሉባታል። እንዲህ የሚቀል ጉዳይ አይደለም። በዚያ ውስጥ አሜሪካ ተቆጥታ በኢራን ላይ አንዲት ጥይት ብትተኩስ የእስራኤል ጉዳይ ህልውናዋ ማክተሙ ነው የሚል መረጃ ወጥቷል። ኢራን በቀጥታ አንድም ጥይት ከተተኮሰባት እስራኤልን ነው አጠፋታለሁ ስትል የምትዝተው። ጉዳዩ በጣም አስፈሪ ነው። ሌላውና አስደንጋጩ ዜና ዛሬ የተሰማው በሊባኖስ ያለው የሂዝቦላ ብሪጌድ በመካከለኛው ምስራቅ ቀጠና በአሸባሪነት ለተፈረጁት ኃይሎች በሙሉ መልእክት አስተላልፏል፣ ጥሪ አቅርቧል። ጎበዝ ተጠንቀቁ፣ ንቁም፣ ከኢራን ጦር ኃይል ጎን ተሰልፈን የኢራንን ጠላቶች እንወጋቸዋለን፣ ተጠንቀቁ፣ ተዘጋጁም ሲል ጥሪ አቅርቧል። ይህንን ጥሪ ያቀረቡት ደግሞ በኢራቅ ምድር ያደፈጡት በኢራን የሚደገፉት የሂዝቦላ ኃይሎች ዋና ጸሐፊው ናቸው። እሳቸው በደም ፍላት ባደረጉት ንግግር ተዘጋጁ፣ አብቅቷል ጉዳዩ፣ ያየነውንና ያለምንለትን ጥለን እንወድቃለን፣ ተዘጋጁ ብለዋል ነው የተባለው። ሂዝቦላ ጥሪ ካስተላለፈላቸው ሲጠቀሱ ደግሞ የየመን ሀውቲዎች በግንባር የሚመጡ ናቸው። የካታይብ ሂዝቦላ ኃይሎች አሉ። በጣም በርካታ የነ ኢዝአልዲን አልቋሳም ብሪጌድ፣ ሌሎች ኃይሎች በዚያው በመካከለኛው ምስራቅ ቀጠና አሉ። ሐማስም ቢሆን በዚህ ወቅት እየተሳለለትና እየተሰላለት ያለው ቀመር ይብሱን እንዲሸፍትና ጠንክሮ እንዲቆም ነው የሚያደርገው። ትጥቅህን ፍታ እየተባለ ነው። ሆድ ለባሰው ማጭዳት ታውሰው። ታዲያ ማን ነው ይሄንን ጥሪ የማይቀበል ሲባል ሁሉም ጥሪውን ይቀበላሉ። የመጨረሻውን መጨረሻ ጥለው ለመውደቅ
የማያደርጉት ነገር የለም ነው የተባለው። በመጨረሻ በዚሁ ቀጠና በኢራን ጉዳይ ስንቀጥል የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ ተሸሽገዋል። በባንከር ውስጥ ገብተዋል። በቴህራን ከሚገኙ ጥልቅ የመደበቂያ ባንከሮች ውስጥ በአንደኛው ተሸሽገዋል። አሜሪካ እኒያን የመላው ዓለም የሺአይት መሪዎችና የበላይ ወዲህም በኢራን መንግሥት የመጨረሻውን ውሳኔ የሚሰጡትና የሚያስሩት የ86 ዓመቱ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ ላይ ዓይኗ ፈጧል። እርሳቸውን አንድም እንደ ማዱሮ ልትወስዳቸው ትችላለች፣ ሁለትም ደግሞ በደካማ አቅማቸው ላይ በዚህ ዘመን ያሉትን ሰው ልትገድላቸው አሲራለች ይሏታል። አያቶላው በበኩላቸው ባለፈው ሳምንት በተነገረላቸው መግለጫና ዘገባ ንክች ከሀገራቸው ከኢራን ወዴትም አይሄዱም፣ ስልጣናቸውንም አይለቁም የሚል መረጃ ነው የወጣው። በኢራን ወዲህ የተቃውሞው ሂደት በከፍተኛ ደረጃ ተባብሶ መቀጠሉ ይነገራል። ገሚሶቹ የሟቾቹን ቁጥር 5459፣ ሌሎች ከፊሎቹ የለም ከ17000 በላይ፣ ሌሎቹ ራቅ ሲሉ ደግሞ ዛሬ በወጣ መረጃ ኧረ ከ30,000 በላይ ሄዷል ይላሉ። በወደቀ ዛፍ ምሳር ይበዛዋል። ስለ ኢራን በዚህ ወቅት የሚከራከር ማንም የለም። ኢራን ተከራከረችም ተናገረችም ራሷ ብቻ ናት። ብቻዋን ቆማለች ነው የሚባለው። በጦርነት የሚመጣ ሰላም አለ ወይ? በኃይል ገብሮ ተንበርክኮ ሰጥለጥ ብሎ ተኝቶ የሚለምን ኃይል አለ ወይ? እውን ሰላምን በሰላማዊ መንገድ ቢሆን አይበጅም ወይ? አሁን ዓለም የያዘችው መንገዷ የሚያዋጣት ነው ወይ? በሁሉም ላይ የኃይል እርምጃ መውሰድ፣ ጦርነት፣ ይሄ ለሷ ተገቢ ነው ወይ? ካለችበት የዘመን ርዝመት አንጻር የአየር ንብረቱ ክፉኛ ተለውጦባታል። የሰው ልጅ በራሱ የሚመዘው የጥፋት መዘዝ ከአንገቱ ላይ ሰይፉ ተቃጥቷል። ታዲያ ይሄና ይሄ በተገጣጠሙበት በዚህ ዘመን ዳግም እሳት ማንደድ፣ ጦርነትን መለኮስ ተገቢ ነው ወይ? ኧረ የሰላም ያለህ ስለ ሰላም የሚያቀነቅኑ፣ ስለ ሰላም የሚዘምቱ፣ ስለ ሰላም የሚሰብኩ አንደበቶች ወዴት አሉ? ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።